ለስንት ጎዳና ተዳዳሪ ለስንት ምስኪን የቲም የምታበላ በገንዘቧ ብቻ ሳይሆን በጉልበቷ ህዝቧን ጭምር ብድግ ብላ መኪናዋን አስነስታ በነ ቢጃሟ ሄዳ መዳም ቤት አንዲት እህታችን ትዝ አይላችሁ ስትል ሄዳ የደረሰችላት ያወጣቻት ሙኒት ናት። ሙኒት የሰራችው ደግ ስራ እዚህ ሶሻል ሚዲያ ላይ ተቆጥሮ አያልቅም። በጣም ብዙ እህቶቻችንን እንባብሳለች። በጣም ብዙ ያደረገልንን ሰው ትንሽ ሲያጎል፣ ለምሳሌ የሴቶች ስራ ሲበላሽባት ወጥታ እንደሌላው ደላላ አልተደበቀችም። ሐቀኛ የሆናችሁ ሰዎች፣ እኔ ሐቅ ስለምናገር ማንንም አልፈራም። ማንም ይረግጠኛል፣ ማንም ይሰድበኛል ብዬ መፈራሷ አይደለሁም። ኦኬ እድሜ ልኳን ወገኗን በታማኝነት ስታገለግል፣ ያው እሷ እንደኛ ጊፍት ምናምን አትፈልግም። ላይቫን ከፍታ እንደኛ ጊፍት አትለምንም። ምንም የምትጠቀመው ነገር የለም። የራሷ ያላት በራሷ ቤት የምትኖር የራሷ ያላት ሰው ናት። እህቶቻችን ተበደለን ሲሉ እየጠራናት በየገዝቱ እኔም ሳሪ ማንም ቤት እየጠራናት ችግር ላይ ሲሆኑ መዳሞቻቸውን አናግራ ቤታቸው ድረስ ሄዳ ካሉበት ችግር አውጥታ ቤቷ አምጥታ አሳርፋ። እኔ ነኝ እንደውም አንዴ ለምንድን ነው ቤትሽ እያመጣሽ የምታሳርፊው? ችግር ቢመጣብሽስ ላይክ እንዴት ሰው አምነሽ የሁሉ ሰው ቤትሽ መኖሪያ ቤትሽ ውስጥ ታስቀምጫለሽ እያልኩኝ እኔ ራሱ መክራት ነበረ። እና ለስንት ሰው ከመንገድ ላይ እንኳን ሰው ተቸግሮ ካገኘሽ ብድግ አድርጋ ቤቷ ወስዳ አብልታ አጠጥታ አስቀምጣ ቤቷ ስራ አስገብታ ኦኬ እስከ ዛሬ ድረስ በተሳካ ሁኔታ ስትሰራው የቆየችው ስራ በድንገት ማንኛውም ሰው ነጋዴ ሊከስር ይችላል። ማንኛውም ሰው ስራው ሲበላሽባት እንደሌላው ተደላላ አልተደበቀችም። እስኪ የትኛው ደላላ ነው ፊት ለፊት የሚወጣ ቪዲዮ አብርቶ? ደላሎች እኮ የካምፓኒያቸውን ሎጎ እንጂ ፊታቸውን እኮ ማንም አያውቀውም። የደላላን ፊት እኮ እኛ አይተነው እኮ አናውቅም። ሙኒት በግልጽ እኔ ደላላ ነኝ ብላ ፊቷን ከፍታ የመጣች ታማኝ ሰው ናት። እኔ ማንም ሰው ሲጠይቀኝ ዱባይ መሄድ እፈልጋለሁ ሲሉኝ ሁሌም ላይ ትሰማላችሁ። እኔ የምተማመንበት ማምናት ሙኒትን ብቻ ነው። ቢበላሽባት ወጥታ በግልጽ ስራ ተበላሸብኝ ብራችሁን እመልሳለሁ ጊዜ ስጡኝ ብላ በግልጽ የምትናገር ጀግና በቃ የሴት ወንድ ናት። የሴት ወንድ ልንበል የወንድ ሴት የሴት ወንድ ሴት ሆና ግን እንደ ወንድ ጠንካራ የሆነች ጀግና ሴት ናት። በጣም ብዙ ሴቶች በሷ እንባቸው ታብሷል። እንደገና ለህፃናት በጣም ታዝናለች። የቲሞች እርዳታ ላይ ምንም አትሰስትም። ብድግ አድርጋ ነው የምትሰጠው። የታመመ ሰው ስታይ ስንት ናቸው ልጥራላችሁ። እኔ ልባማ ሴት ግብጽ ያለችው ሰውነቷ ውሃ የሚቋጠረው ለብተስ ነው ምናምን ህመም ያለባት 300,000 ብር ነው የረዳቻት። ስፔሻል ኒድ ልጅ ያለው አሸናፊ እኔ ቤት ብቻ ያደረገችውን እርዳታ ራሱ ብቆጥርላችሁ ስፔሻል ኒድ ልጅ ያለው አባት አሸናፊ የብሌን አባት 200,000 ብር ነው አውጥታ የረዳችሁ ከኪሷ። ለእያንዳንዱ እርዳታ በትንሹ 50,000 ነው የምትሰጠው ለአንድ ለታመመ ሰው እርዳታ እና እርጂ ተብላ ስትጠይቅ ሼር አድርገን እርጂ ስንላት አንድ ቀን ሰስታ አታውቅም። እርዳታ ትረዳለች። በጉልበቷ ሄዳ እህቶቿን ታገለግላለች። ድምፅ ትሆናለች። ፖሊስ ጣቢያ ትሄዳለች። ሆስፒታል ትሄዳለች። የማታደርገው ነገር የለም። ይህንን ሁሉ ላደረገ ሰው ውለታው እሷን፣ ቤተሰቧን፣ ልጆቿን መናገር በጣም የሚያሳፍር። ሌላው ሰው ሁለተኛ መልካም ስራ አልሰራም እንዲል ሶሻል ሚዲያን እንዲፈራ የአበሻን ኮሚኒቲ እንዲፈራ እንዲደበቅ ነው የምናደርገው። በዚህ ሰዓት ሁላችንም ከሙኒት ጎን ቆመን የሰራቻቸውን መልካም ስራዎች ልንቆጥርላት ይገባል። አንዴ ስራ ስለተበላሸባት እንጂ እስኪ ሌላ አንድ ሚስቴክ አምጡልኝ ሙኒት ላይ። ይሄ ስህተት ሊባል አይችልም። ተፈጠረ። ማንም ሰው ቢዝነስ ይበላሽበታል። ቢዝነሷ ተበላሸባት። አልሸሸችም፣ አልተደበቀችም፣ ስልኳን አልዘጋችም፣ ወጥታ ተጋፈጠች። ችግር ሲያጋጥመው ደግሞ የሚጋፈጥ ሰው ጀግና ነው፣ ፊት ለፊት የሚጋፈጥ ሰው እና በጣም ነው ያፈርኩት። ልጆቿን የምትናገሩ ሰዎች፣ ማንነቷን የምትናገሩ ሰዎች ብልግናችሁን ነው የምታሳዩት። ሙኒትን እኛ ማጣት አንፈልግም። ሁላችንም ታስፈልገናለች። በጣም ነው የምንፈልጋት። በጣም ብዙ የመዳም ቅመሞች ይፈልጓታል። ድምፃችን ናት፣ ፖሊሳችን ናት፣ ጠበቃችን ናት፣ ለስደተኞች እናትም እህትም ናት። ሀቡዬ በጣም አመሰግናለሁ። አስበሽ አስታውሰሽ እንትን ስላልሽኝ አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እንደኔ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ
የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስትንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጪ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆኖ ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መታ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቀም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ። ሰውን ሰብረው መጣል የሚፈልጉ ከነሱ ውጪ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም፣ አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንድገባ ስላደረገኝ በጣም ነው ደስ ያለኝ። በስውርም ሆነ በግልጽ መስራት የሚገባኝን ስራ እየሰራሁኝ እኔ እንደዚህ አይነት ሰዎች እነሱ ሳይሆኑ እኛን ከሚዲያ የሚያጠፉት እኛ እነሱን እናጠፋቸዋለን። መኖር የለባቸውም እንደዚህ አይነት ሰዎች። ሚዲያ ለፍቅር፣ ለትምህርት፣ ለመተጋገዝ፣ ለመዝናናት፣ ለመጫወት ነው መሆን ያለበት። የኛ የኢትዮጵያውያን ሚዲያ ግን ዘር ለመከፋፈል፣ ለማሸማቀቅ፣ ለመጣል፣ ለማዋረድ ከሆነ ለሀገራችን፣ ለዜግነታችን፣ ለስማችን ክብር ስንል ደግሞ አንድ የሚለውጥ ሰው መኖር መቻል አለበት። 100%። ምክንያቱም ከምንም በላይ የሚያጸይፈው ደግሞ በልጅ ሲመጣ እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያለቀስኩት ልጅ የተሰደበብኝ ጊዜ ነው። በልጃችሁ ከመነካት በላይ የሚያም ነገር የለም። ፈጣሪ ስፔሻል ኒድ ልጅ ሲሰጠን፣ የተለየ ልጅ ሲሰጠን እኛ የተለየን ስለሆነን ነው፣ ስላመነብን ነው፣ ጠንካራ ስለሆነን ነው። ያንን ደግሞ እንደ መጥፎ ነገር መቁጠር ፈጣሪን እኮ ነው መሳደብ። ፈጣሪ የፈጠረውን ነገር አንተ ትክክል አይደለም ተሳስተካል፣ እኔ ከአንተ የተሻለ መፍጠር እችላለሁ ማለት እኮ ነው። ፈጣሪ እኮ ለማንም ሰው ስፔሻል ልጅ ሊሰጥ ይችላል። ለማንም ሰው ግን መርጦ ነው የሚሰጠው። ስፔሻል ለሆነ ሰው ነው ስፔሻል ልጅ የሚሰጠው። እና ሀቡዬ ሁሉ ነገር ለሰበብ ነው የሚሆነው። እኔ ፌስቡክ ላይ ያስቀመጥኩትን ፎቶ አምጥተው እዚህ ጋር ስላደረጉት ኔቨር ማይንድ ቆንጆ ከታኪት ልጆቼን ነው ያያችሁት። ለዚህ ያበቁኝን መኩሪያዬን እናት አባቴን ነው ያያችሁት። እህቶቼን ወንድሞቼን ምን ችግር አለው? ምንም አልሸማቀቅም። ብታፍሪበት አንቺ መች ፌስቡክ ላይ ተለጥፈ ነው? እማፍርበት ነገር የለኝም። የእንትን አባልናት የእንትን አባልናት ኬፊ መብቴ ነው። ማንም አይከለክለኝም። ዋናው ለመልካም ነገር መቆሜ ነው። ስለዚህ አላማዬን ከዚህኛው ወደዚህኛው ስላዞሩልኝ እያመሰገንኩኝ አንቺም ጓደኞቼ ሁሉም ቤተሰብ እዚህ ጋር ያላችሁ ያዘንኩኝ የከፋኝ የመሰላችሁ በፍጹም አላዘንኩም። አታስቡ። በፍጹም እማፍርበት ልጅ የለኝም። እማፍርበት ማንነት የለኝም። እኔ ሌባ ብባል በሰረኩት ብር በእናንተ ንግግር እንደሄድላችሁ ማለት ነው። በሰረኩት ብር የቲሞችን አልብሻለሁ። ሽማግሌና አሮጊቶችን ፓምፐር ሰጥቻለሁ። ድሃን አብልቻለሁ። የተራባ አብልቻለሁ። መሳፈር ያቃታቸውን ትኬት ገዝቻለሁ። ማድረግ የሚገባኝን መልካም ነገሮች ሁሉ አድርጌያለሁ። እናንተ እንዳላችሁት በተሰረቀም ቢሆን ተደጉሜ መጠጥ ጠጥቼ በሰረኩት ብር ተንበጣርቄ ወድቄ አላያችሁኝም። ያንንም ቢሆን መልሳለሁ ነው ያልኩት። ስቲል እመልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ ሀቡዬ
እናንተ እህቶቼ ጌጦቼ ቃላችሁ ይበቃኛል። አለን ማለታችሁ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨት ነው የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች። እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌን ፈጽማለሁ። አስተካክዬ ቃሌን ፈጽማለሁ። ግን እንደታሰበው አልወድቅ አልሰበርም። ልጆቼ እውር እንኳን ቢሆኑ ደንቆሮ ቢሆኑ ዲዳ ቢሆኑ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንኮራለን እንጂ አናፍርም። ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ። ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዳችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። እንደማንም ሰው ስራዬን እሰራለሁ። ከዚህ በኋላ እንደማትመላለሽ ነው እኛ ቃል እንድትገቢልን የምንፈልገው። ለምን ያንቺ ክብር አይደለም ከማንም ባለጌ ጋር አስመካፈት ያንቺ ክብር አይደለም። አንቺ በጣም የተከበርሽ ባለትዳር የልጆች እናት፣ ምን አይነት ስነ ምግባር ያላቸው ዩኒቨርሲቲ የደረሱ ትልልቅ ልጆች ያሉሽ የተከበርሽ እናት ነሽ። እንደ ኢትዮጵያዊ እኛ የምንኮራብሽ የሀገር ኩራት ነሽ። ኢትዮጵያ ትኮራብሻለች እንጂ አታፍርብሽም። በጣም ብዙ ደግ ስራዎችን የሰራሽ ለስንት ስፔሻል ኒድም አዛውንትም ነው የትልልቅ ሰው ዳይፐር እንኳን ስንት ጊዜ ነው ሰዎች እያገናኘውሽ የሰጠሻቸው ዳይፐር ሲጠይቁ እየጠየቁሽ ዳይፐር እየረዳሽ ልብስ እየረዳሽ ገንዘብ እየረዳሽ በሁሉ ነገር በጉልበትሽ በዚህ ሁሉ ነገር ይሄ ሁሉ የሰራሽው ኸይር ስራ ማለት ነው። እንደዚህ አይደለም ቢከፈልሽ የሚገባው እና በጣም በጣም አሞኛል። እኔ ወላሂ ከልቤ ነው። እና ምን ታይገባሽ የሚገባሽን ክብር እየሰጠንሽ አይደለም። አንቺ በጣም 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 ኩራታችን ነሽ ለኛ። ብዙ የመዳም ቅመሞችንም ባብሰሻል። ማነው ቤት ድረስ ደፍሮ ሄደ? አንቺ ብቻ ነሽ ራስሽን እያጋፈጥሽ። እኛ ብንረዳ ቤታችን ተቀምጠን በሶሻል ሚዲያ ነው ድምጽ የምንሆነው። እኔ ብዙ የመዳም ቅመሞችን ደርሼላቸዋለሁ፣ ግን በአካል ሄጄ አይደለም። ኤምባሲ ደውዬ፣ ፖሊስ ጋር ደውዬ፣ ያመጣቸው መክተብ ጋር ደውዬ ነው እንጂ በአካል ሄጄ አይደለም። አንቺ ራስሽን ሪስክ ላይ ጥለሽ ራሱ ምን ይደርስብኛል እዛ ቤት ውስጥ ስገባ ብለሽ ሳታስቢ ብድግ ብለሽ በሌሊት መኪናሽን እያስነሳሽ ቤታቸው ድረስ እየሄድሽ በአካል ደርሰሽላችሁ በጣም ለብዙ የመዳም ቅመሞች ድምፅ ሆነሻል። በአካልም ተገኝተሻል። በገንዘብሽም በጉልበትሽም አገልግለሻል። አይገባሽም። ማንም ሰው አንቺን ክፉ ሊናገር አይገባም። ማንም ሰው ወዳጆቼ አታስቡ። እስከዛሬ ድረስ ብቻዬን ነበር ስፍጨረጨር ነው። ጉድ ናይት ሊመጡ ነው። ጉድ ናይት የኔ ፍቅር። ሶሪ አላህ ይከልኝ፣ አላህ ያሳድግኝ እና አታስቡ። በተሻለ ሁኔታ ነው የምታዩኝ። ከነ ጉድለቴ ከናለኝ ነገር እንዳለው በሌላ ስራ በአዲስ ነገር ነው የምታገኙኝ። እስከዛሬ ብቻዬን ተፍጨርጭሬ ሊሆን ይችላል። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሳይደረግ የዘገየ ብዙ ነገሮች አሉ አንደርስታንድ ያላረግናቸው። ምክንያቱም እኛን ስላልነኩኝ፣ እኔ በግልጽ ነው የምናገር፣ እኔን ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። በአሁኑ ሰዓት የኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን እናጠራለን። የሚሰብሩንን፣ የሚጎዱንን፣ የሚያስጎንብሱን ነገሮች ሌሎች አዳዲስ የሚፈጠሩትን ጥለው እንዳይጥሏቸው
አዲስ መልካም ሰዎች ወይም አዲስ አስተማሪዎች እንዳይመጡ የሚያደርገውን ነገር እናጠራለን። በተረፈ እንዳልኳችሁ በፍጹም አታስቡ። ጠዋት ረጅም ሰዓት ላይ ረጅም መንገድ ስለተጓዝኩኝ ነው እንጂ የተኛሁት አዝኜ ታምሜ ተሰብሬ እንዳይመስላችሁ በፍጹም። እና አታስቡ እህቶቼ። ስላሰባችሁኝ በጣም አመሰግናለሁ። ሀቡዬ ልጆችሽ በየቦታው ይላሉ። ማሻላ በየቦታው ብልሽ ከምችለው በላይ ጭራሽ ለካ እንዲታሰባለሁ እስክል ነው ያደረጉት። ሀዘኔ ዋጋሽን አታውቂም እኛ ጋር ያለውን ምን ያህል እንደሆነ እና እኛ ስትነኪ ሁሉ ሙሉ ቲክቶክ ታሟል እና አንቺ እናታችን እንድትነኪብን አንፈልግም። በጣም ነው የምንወድሽ የምናከብርሽ። ግን አንቺ በየጊዜው እንድትመላለሽና እንድትደክሚ አፍሽ እንድታቆሽሽ አንፈልግም። አንቺ ጨዋ ነሽ በጣም አይደገምም። ቃል ገባልሻለሁ። በፍጹም ከማንም ጋር መልስ አልሰጣጥም። ስራ በልብ ነው። ደግና ነሽ አንቺ። ፎሎ ያላረጋችኋት ሙኒትን ፎሎ አድርጓት። በአዲስ ስራ ትመጣልናለች። በደንብ ሰፖርት እናረጋታለን። ከበፊቱ በበለጠ ዋጋዋን የምንከፍልበት ድካሟን እስከዛሬ ለእኛ ለስደተኞች የደከመችውን የምናመሰግንበት ነው። በተግባር ማለት ነው። ምስጋና በወሬ ሳይሆን በተግባር ሙኒትን ከዚህ በላይ በማሳደግ ከዚህ በላይ 200 ሺህ እናስገባት። እስኪ 191 ሺህ 9 ሺህ ሰው የጎደላት እዚህ ጋር 15 ሺህ ሰው አለ። 15 ሺሃችሁን ፎሎ አድርጋችኋታል? እስኪ ያረጋግጡ። ፎሎ አድርጓት። እሷ ሁሉ ነገሯን የሰጠችን ጊዜዋን፣ ጉልበቷን፣ ገንዘቧን። እኛ ደግሞ ፎሎ እናደርጋለን። ፎሎ አድርጓትና